እናት እናት አንቺም አንተ ንገራችሁ ሴት ክብር የሚሰጥበት ሀገር ነው። በጣም ክብር ትሰጣለህ። በጣም ይችላል አግኝቼው ነው። እኔ ደግሞ ወድቆባት ነው ምናምን ብዬ ነበር ያሰብኩት፣ ግን አሁን ሳስበው በሩ ተገንጥሎ ነው። ይኸው ገና ትኩስ መገንጠሉ ነው በሩ ራሱ። በር እስኪገነጠል ድረስ በር ገንጥላ አሳፍነሃል ከሆነ ተናገር። እንደ ወንድ ልጅ ደግሞ ከወንድ ልጅ ጋር ከእኔ ጋር ታወራለህ። አንተ ነህ ይዘሃት የጠፋኸው ልጅቷ። ጸብ ነው እሺ የምትፈልገው? ሌላ ችግር ነው የምትፈልገው? አንተ ይኸውልህ ሳይኮ እንዳለብህ እርግጠኛ ነኝ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በጠዋቱ ቦርሳ ይዤባችኋለሁ። ከቤት እየወጣሁኝ ነው። ዛሬ ትላንትና እንደዛ አይነት ነገር ተፈጥሮ ዛሬ ደግሞ ከከተማ ራሳችንን ለማደስ መውጣት እንዳለብን ተሰምቶኛል። አይኖ አውቃለሁ። አሁን ያለችበት ሁኔታ ልለያትም ወይ ደግሞ ተለይቻት የሆነ ነገር ለማድረግም ምንም የሚመቻች ሁኔታ ላይ አይደለሁም እና ለምን ከከተማ ወጥቼ አንድ ሳምንት ከሷ ጋር ሪላክስ አናረግም? በደንብ በቃ አይደል እስከዛሬ የራቅነበትም እስከዛሬ የተቃቃርነበትም አይኖ አውቃለሁ። በዚህ 3 ቀን ውስጥ ምናምን ከሷ ጋር አሪፍ ጊዜያቶች እያሳለፍኩኝ ነው። በጣም ደስ ይላሉ። ከሌላው ጊዜ በተሻለ ነገሮችን አስተካክለን የበለጠ ፍቅራችን ጨምሯል። አልዋሻችሁም። በቃ እስከ ስትለየኝ ላይ እየናፈቀችኝ ነው ከምላችሁ በላይ በጣም ደስተኛ ነኝ አሁን ባለንበት ሁኔታ። ግን ጋባትም ሌላ ልጆችን ማፍራት ካለብኝ እማፈራውም ነገር ግን ትላንት አስደብሬያታለሁ ይመስለኛል። ያው ሴቶና እንደዛ ስትጠይቀኝ እኔ እንደዚህ እሺ አለ ማለቴ ትንሽ ቢያስደብራትም ነገር ግን ይደብራት ለምንም ለትንሽ ጊዜ ለትንሽ ደስታ ብለን እድሜ ልካችንን የሚጸጽተን ነገሮችን ለማድረግ ዝግጁ አለመሆን ነው እና ዛሬ ሙሽራ ነው የምትመስለው። ታያታላችሁ። ከእንቅልፍ እንቅስቅስ አድርገን ይዘናት እንሄዳለን። የምንሄድበትን ቦታ ደግሞ ኮሜንት ላይ መጀመሪያ ለገመተ ሰው የመጀመሪያ ቪዲዮ አይቶ ለገመተ ሰው ጊቫዌ ያለን። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በቅርቡ ደግሞ 300,000 መግባታችን የማይቀር ነው። ያው ጉዞ ወደፊት ብያለሁ። እንሂድ። ለሷም ደግሞ ለሰርፕራይዝ አዘጋጅቻለሁ። ያው እኔ ጉዞ በሄድኩ ቁጥር ለሷ ሰርፕራይዝ ማዘጋጀት የማይቀር ነገር ነው። እዛ ደግሞ አሪፍ ጊዜ እናሳልፋለን። እንግዲህ ቤተሰቦች ደርሻለሁ። ቤት ደርሼም ግን እያንኳኳሁኝ ነበር። ምንም ልትከፍተኝ ምንም እኔ በምን አይነት ሁኔታ እንደምትከፍተኝ አላውቅም። ዘለን እንግባ። የምር በጧት የምትነሳ ሴት አይደለችም። ለምን እንደሆነ አላውቅም። ሁሌ እኔ ነኝ የምቀድማት። ጧት ስደውል ገና አልተነሳሁም ትላለች። ኧረ እናት ክፈቺ፣ ላማሽ ነው፣ እኔ አይመለከተኝም። ሰዎች እንዴ እየተሳሰበን በዚህ ኑሮ ውድነት እንቅልፍ መተኛት ማለት አሰብኩት። ኢትዮጵያ ውስጥ ትንሽ ኑሮ ውድነት ስላለ መተኛት የለባችሁም። ስለዚህ መበጥበጥ ነው ያለባችሁ። የኔ ሚስት ደግሞ በጠዋት ትነሳለች ብዬ ዋሽቻለሁ እና እሷ እስካሁን አለመነሳቷ ለእኔ ትልቅ ነገር ነው። እንደምታዩት ቀድሚያት እኔ መነሳት የራሱ ያኔ አላስችል ብሎኝ የእናት ወደ ሆኖብኝ ነው አላስችል ብሎኝ በጠዋት አረ ፈጣሪ አለ። አረ እባክሽ ክፈቺ። በር እስኪገነጠል ለዋት እንዴት እንደተኛች ለዋት ስማሙል መስከረ በር ግን ሳዘጋ እንዴት ተኛች በለው። ደራርባ ነው የምትተኛው። እናት ፈጣሪ ነው። የት ሄዳ ነው በጠዋቱ? አልገባኝም። በጠዋት ዛሬ ቀን ምንድን ነው እኮ ነው? ፈጣሪ አለ።
ፈጣሪ ወይ እስቲ በዚህኛው ስልክ ደግሞ ለደውልላት ተጨነኩ እኮ እንዴ በቃ ላይ ይሾል ስልኩ እርግጠኛ ነኝ ብዙም ጊዜ በዚህ አልደዋወልም እና የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ የደውሉላቸው መስመር ተይዟል እሺ 09699031 ቤተሰባውን ማጣነስ በቃ ያለኝ አማራጭ ልዝጋና እዚህ ሲስተር ዋጋ ለደውል ሲስተር ዋጋ ደውዬ ተንበል ይሻለኛል እርግጠኛ ነኝ ታነሳልኛለች ቤተሰብ እንደዚህ ከሆነ አይመጣኛል እንዴ ስደውል ቴክስት ሳረግ አይመለስም ሄሎ ሲስተር እንዴት አደርሽ? ወይ ማለት እንዴት አደርክ? ደህና ነህ? አለን መስከን እንዴት ናችሁ? አለን ደህና እንትን ቤዛ እናንተ ጋር ነች? ቤቷ ነች ቤቷ ነች ቤቷ እኮ ሂጅ የለችም በጠዋት ገብቼ ነበር አንድ ሰዓት ሊሆነኝ ነው እዚህ አሁን ከተቀመጥኩ የምር ነው ጌታን ስልኳ ላይ ሞከርላታል እንዴ በሁለቱም ስልክ ሞከርኩኝ ቴክስት አደረኩኝ ደጋግሜ ደወልኩላት አታነሳም ምን ማለት ነው አራኒ ምንም አለቀሽ የት ሄዳለች ይችላል ምናልባት የት ሄዳለች ቸርች አካባቢ ቤተክርስቲያን ነው የሚሄደው እኔ እንደዛ ብትሄድ እንኳን ቴክስት አደረግልኝ ነበር እኮ ቤተክርስቲያን ነኝ ትለኝ ነበር እኮ ስልኳን ግን አላነሳችልም እርግጠኛ ነኝ አዎ በሁለቱም ስልክ ደወልኩኝ በሁለቱም ስልኳ ቴክስት ላኩኝ ኢንስታግራም ላይ ደወልኩላት እስቲ እኔ ልሞክርላትና የት ነው እናንተ እኔ እሷ ቤት ነኝ ግራ ገብቶኛል ደግሞ ስገባ ቤቷ እንዳለ መስቀልቅል ብሎ ነበረ በጣም ያስተላል ምንድነው የምትለኝ ማክ በሩም ክፍት ነበረ በቃ ቆይ መጣሁ እሺ ቶሎ በይ ነኝ በእናትሽ በሩ ራሱ ክፍት ነው ያገኘው ቤተሰብ ማለት ይሄ እኮ እታች ላይ አግኝቼው ነው እኔ ደግሞ ወድቆባት ነው ምናምን ብዬ ነበር ያሰብኩት ግን አሁን ሳስበው በሩ ተገንጥሎ ነው ይሄው ገና ትኩስ መገንጠሉ ነው በሩ ራሱ እንዴ ፈጣሪ ያለ ታው የማስበው ነገር ብቻ እንዳይሆን ነው ፈራው የማስበው ነገር ብቻ እንዳይሆን የማስበው ነገር እንዳይሆን ማታ ነበርኩኝ እኮ ማታ ትቻት ነው የመጣሁት እንዳያችሁ ከዚህ ትቻት ነው የመጣሁት ግን አልገባኝም በር እስከ መገንጠል የሚያስደርስ ነገር ምን አለ ተገንጥላው መስሎኛል የተገነጠለባት ራሱ መስሎኛል ገና ስመጣ ጧት እኔ ምን እየተፈጠረ እንደሆነ አላውቅም እኔ ነኝ ይሄንን ሁሉ ያስተካከልኩት አንተ በጠዋት ምን ልትሰራ እኔ እሷ ትናንትና ማታ ላይ መጥቼ ነበር እዚህ ማታ መጥቼ ካላደርክ ምናምን አለችኝ እኔ ደግሞ በሰዓቱ ሁኔታው ማይመችም ነበር ለማደርም የሷ ሐሳብ የነበረው አብሬያት እንድቆይ
ነገር ግን እኔም ቢብያት ማታ ጥያት ወጣሁ። ግን ዛሬ ጉዞ እንሄዳለን ብዬ በጠዋት አስነስቻት ይዤት እሄዳለሁ ምናምን ብዬ አስቤ መጥቼ በር ላይ ይሄንን አገኘው። ከዛ እኔ ኖርማል ነገር ነው ብዬ አንኳኳሳን ደግሞ በሩ ክፍት ነው። ከዛ እዚህ ስልክ እኮ ያነሳች አይደለም። በሁለቱም ስልክ እየደወልኩላት ነው። እኔ ግራ ገብቶኛል። እትዬው እሺ ምንድነው በሩ ምንድነው የገነጠለው? ይሄው ገና ትኩስ ነው። የተገነጠለበት ራሱ የቆየ ቢሆን እሺ፣ ይሄ ገና እኮ አዲስ የተገነጠለ ነው። ስትገባ የተገነጠለ በር ነው። ይኸውልሽ የተገንጥሎ በር ላይ ወድቆ ነበረ። እስቲ ይኸውልሽ እኔ የምጠረጥረው አንድ ሰው ብቻ ነው። ሌላ ማንም ልጠረጥራለች። ምንድነው የምጠረጥረው? ያነ የፎከረ የነበረውን ነገር አደርጋለሁ ያለውን ነገር አድርጎ ከሆነ ኧረ ተው ማርክ ተው። እኔ በጣም ነው የፈራሁት። እኔ በጣም ነው የጨነቀኝ። እንደዛ ሊሆን ይችላል። እሺ በጭራሽ እንደዛ ሊሆን ይችላል። እንደዛ ካልሆነ በስነ ስርዓት ታሪዳ ምናምን ነው ሊሆን ይችላል እንዴ? እንደዛ ሊሆን ይችላል። እንደዛ እንድናስብ ከሆነ እሱ ጋር ተደውይና ማለት ነው። ማን ጋር? እቶም ጋር ነው ያለሽ። ምንድነው የምለው ነው? ይኸውልሽ እየፎከረ ነበር አይደል? እየዛተ ነበር። አሳያችኋለሁ ምናምን እያለን ነበር። ስልክ አለማንሳት እኮ ነው ደግሞ ከምንም በላይ የሚጨንቀው። እሺ ፕሊዝ ይኸው እሷ ጋር ደውይ። እሷ ጋር ደወልኩላት እኮ ደጋግሜ ደወልኩላት ነው የመጣሁት። አታነሳም። እሱ ጋር ደውይ። ካላነሳ ከሱ ውጪ ማንም አይደለም። ካነሳ ደግሞ ላገኘ እፈልጋለሁ። ቤዛ ቤት አንዴ ናልኝ ላገኘ እፈልጋለሁ። ላዋራ እፈልጋለሁ። ለቁም ነገር ነው ተይዋለሽ። ግር እፈልጋለሁ። ለሆነ ጉዳይ ፈልጌ ነው ቤዛ ቤት ናት ይዋልሽ። እሺ ካለሽ እናናግረዋለን። በስነ ስርዓት እናናግረዋለን። ሰላም ነው? እንዴት ነሽ? ሰላም ነው አለ እንትን ላናግር ፈልጌ ነበር። አንዴ ላገኝ ይመቻል? ኧረ እናንተ ሰዎች እሺ ደግሞ እሺ መቼስ ምን ይደረገሽ? ቤዚ ቤት ነኝ። አይጠፋማ? አይ ነው ግን ምን በሰላም ነው? አይ አንድ ነገር ላወራ ፈልጌ ነው። እኔ በእናትሽ ስልችት ያለኝ ነገር የሆነ ይሄ ወከባ ምናምን ካለው ለሌላ ነገር አይደለም ይሻላል። ለሌላ ነገር አይደለም ፈልጌ ነው። ለሆነ ጉዳይ ፈልጌ ነው እኮ። አሁን እዛ ድረስ መምጣቱ አስፈላጊ ነው ወይ ውጪ? አዎ አስፈላጊ ስለሆነ ነው። እባክህ አንዴ ተባለ። እኔ በጣም አሰልችቶኛል። ግን በእናትሽ ድራማ ወይ ጭቅጭቅ መተረክ እንዳይሆን አይደለም። የሆነ ነገር ላማክር ፈልጌ ነው። እባክህ እመጣለሁ። አሁን? እሺ አሁን እባክህ። ኦኬ እሺ ጀስት ጊቭ ሚ ሚኒት መጣሁ። ማርክ ግን ይሄ ነገር ለፖሊስ ማመልከት የለብንም? አሁን እያደረግን ያለ ነገር ልክ ነው? ለፖሊስ ማመልከት ያለብን የሆነ ነገር ፍንጭ ስናቅ ነው። እኔ አሁን ይኸው ጠዋት ነው የመጣሁት። ምንድነው መላት ሲመጣና ምንድነው የምንለው? እንጠይቋለን። በስነ ስርዓት እንጠይቋለን። ወደ ህግ አካል መሄድ ካለብን ወደ ህግ አካል እንሄዳለን። እንዴ እስከዚህ ሰዓት ድረስ እሺ እሷ ቤቷ አትመጣም እንዴ? ትምህርት ቤት ነው ተታመጣችሁማ? ምንም የለም። እኔ ስልኳን ባገኘ እሺ ሌላ ነገር አለለም። በሯ እንደዚህ ተገንጥሎ አንድ ተኩል ነው የመጣሁት። በሌሊት ገና ዶሮ ሳይጮህ ነው የመጣሁት። ከመጣሁ በኋላ ይኸው እዚህ ቆየሁኝ፣ ግን የለችም። እሺ ምንድነው ማደርገው? ከሱ ሌላ ማን ልጠርጥረሽ? እኔ መጥፎ ነገር ላስብ አታድርገኝ። እኔ እብድ ነው የምሆነው ማርክ። ይኸውልሽ አሁንም ሲመጣ እሱ እያስመሰለም እንደሆነ ያስታውቅበታል። ለምን ፈለግሽኝ? እንደዚህ ነበር የሚያወራሽ። ባለፈው እንደዚህ ነበር እያወራን ነበር። በቃ ተንተባትቤ ከሆነ ብዬ ነው እንትን እኔ እብድ ነው የምሆነው ማርክ። እኔ ሌላ ነገር አታሳስበኝ። እሺ ይኸውልሽ እኔ ሰላም ብቻ እንድንሆን ነው የምፈልገው። ምንድነው የምለው አሁን እንደመጣ? ይኸውልሽ መጀመሪያ እናስገባዋለን። አፍኗትም ከሆነ አግቷትም ከሆነ በግልጽ እንዲናገር ማለት ይዟት የት እንደሄደ መናገር ነው። አለበለዚያ እንዴት? እሺ ኖርማል ከሆነ እኮ ይሄ ምን ያስገነጥሏል? ለፖሊስ አመልክተን ምን እናደርጋለን? እንደመጣ የታረካት ነው የምንለው። እየታረካት ነው የምንለው እንዴ? እኔ ብቻ እንደዛ ባይሆን ነው የሚሻለው። እኔ እንደዛ ባይሆን ነው የሚሻለው ማርክ። ይኸውልህ መጥፎ ነገር አስበህ እኔንም አታሳስበኝ። ምክንያቱም እብድ ነው የምሆነው እንደዛ ካሰብኩ። ይኸውልሽ እንድንጠረጠር የሚያደርገን ብዙ ነገሮች ወደ እሱ ነው የሚጠቁመን። ከቤት ውጭ የት ልትሄድ ትችላለች? ስልኳን ለምን ዝቶባታል? በቀደሙም ዝቶባታል። እኔ
ተወኝ ማርክ በእናትህ ተወኝ በቃ ያለበዛ ፖሊስ ጣቢያ ሄዳለሁ አሁን እሺ እንሄዳለን የእሱን ነገር እንወቀውና ወደ ህግ አካል እኮ መሄድ ካለብን እንሄዳለን አዎ ግድ ነው እንዴ ማንም ከህግ አይበልጥም እንዴ ካንቺ ጋር በጣም ልትባቡ ትችላላችሁ ልታወሪው ትችላለሽ በሰላም ሁኔታ የሚያወራ ከሆነ በሰላም ይኸውልሽ በሰላም ያወራን አይደለም እያየህ ነው ሁሉንም ነገር ማርክ በጣም ተቀይሮብኛል ይኸውልሽ መቀየሩም እኔም እኮ ታይቶኛል ነገር ግን ይሄ ሰውዬ ከገንዘብ ካለፈ እሷ ላይ የሆነ ጉዳት አደርሳለሁ ካለ ሌላ ትልቅ ጸብ ውስጥ ነው የምንገባው በቃ እሱ የማይወጣ እሱ ነው አታሳስበኝ ሌላ ነገር ማርክ እኔ እብድ ነው ከሱ ሌላ ማን ሊሆን ይችላል ከሱ ሌላ ማን ይወስዳታል እሺ የሆነ ቦታ ሄዳ ነው ብዬ ባስብ ነው የሚሻለው እስካሁን እያሰብከሉት ለዛ ነው እሺ ወዴት ለኔ ሳትነግረኝ ደግሞ የትም ቦታ እንደማትሄድ ነግራኛለች መጥቷል በሰላም ነው የተጠራው አንደኛ ነገር እዚህ ቤት መተታቀል አይደል በዚህ ፍጥነት ደግሞ እንደዚህ መጣት ታልክ የቪዛ በር ተሰብሮን ያገኘነው የት ነው ያለው ከስንት ደቂቃ በፊት ነው እዚህ አካባቢ እንደነበር ታውቃለህ መደውላልኝ ነው የመጣሁት ደውዬልን የመጣው አቃለው ግን ሌላ ጸባ አንፈልግም ሌላ ጭቅጭቅ አንፈልግም ይኸውልሽ በስልክ ምንድነው ያልሽኝ ሰላም በሰላም ማለት አዎ ሰላም እኔ ለእንደዚህ አይነት ነገር ቦታ የለኝም እና ሶሪ ቆይ መጀመሪያ በስነ ስርዓት አውራኝ እኮ ይኸውልህ ከጧት ጀምሮ እኔ ሰላሜን አትንሱኝ ይኸውልህ ከጧት ጀምሮ ልጅቷ የለችም የት እንዳለች አይታወቅም የት እንዳደረካ ደግሞ አንተ ነው የምታውቀው አላውቅም ካያት የሚከታተላት ሰው አስቀምጫለሁ ብለሃል አይደል የሚከታተላት ሰው ደግሞ የት እንዳለች በደንብ ያውቃል ስለዚህ ካንተ ውጪ ደግሞ ማንም ሊወስዳት ስለማይችል እባክህ አሁን የለችም ነው ያላችሁ እባክህ ማለት አላውቅም እየቀለድክ ነው ሆነ አንተና አትበል እሺ አንተ እኛ ላይ ሙድ እያስከብን ነው ፋራ እያደረግክ ነው ሲሪየስ የምሬ ነው የት ነች ያለችው ቤዛ ምን እያደረግክ ነው ምን እየሰራ ነው ምን አርጋችኋት ነው የት ነች ያለችው ለምን እንደውላትም ስልክ የት አለ አታነሳም ደውልላትና አግኛት እስቲ እሺ ደውልላትና አግኛት እኛ አንድ ነገር ብቻ ነው ማሰብ የቻለው ለምንድን ነው እንደዚህ የምታስመስለው እኛ ጋር መጣ የሚከታተላት ሰው አስቀምጫለሁ ያልከው ለምንድን ነው ንገረኝ እንዴ አረጋታለሁ እሺ እኮ የወሰድካት ተላሰበት እንዳለች ሁለቱን እኮ ነው ወንጀለኛ ታረጉ ነው የሚከታተላት ወንጀለኛ በላይ ወንጀለኛ ዝታና እንጂ እንደዚህ አይነት ተልካሻ ባይዘውልህ አንቺም አንተ ንገራችሁ ሴት ክብር የሚሰጥበት ሀገር ነው የመጣች በጣም ክብር ትሰጣለህ በጣም ስለዛ ነው አሁን የተሻለ መፍትሄ እንፈልጋለን በር እስኪገነጠል ድረስ በር ገንጥለህ አሳፍነሃት ከሆነ ተናገር በስነ ስርዓት እንደ ወንድ ልጅ ደግሞ ከወንድ ልጅ ጋር ከኔ ጋር ታወራለህ በሰላም ማውራት ከፈለግ ግን እሷ ምንም በማታውቀው ነገር ሌላ ነገር ቤተሰብ ጋር ጠይቃችሁ ለቤተሰብ ጋር ተደረሰ ይኸውልህ እኔ የምሬ ነው አንድ እርምጃ ከመሄዴ በፊት አስቀድሜ የሆነ ነገር ለማድረግ የፈለኩት ማለት ነው የምሬ ነው እየቀለድኩ አይደለም እየቀለድኩ ከሆነ ይሄ ሲሪየስ ነገር ነው አይደል አሁን ደግሞ እኔ በወንጀል መጠርጠር ብቻ አይደለም ገና ከሳለው የት ነው ያለችው የቃል ማስረጃዎች እንዳለ ሰብስቤ ሰው የሚከታተልሽ አድርግብሻለሁ ምናምን ያደረከውን የተናገርከው እኮ እንዳለ ምን አለ ያንተና የሷ ሴራ ነው ማለት እኔ ምን ላረጋግጣታለሁ ከኔ ጋር የነበረችው ከዚህ በፊትም በእንደዚህ አይነት ነገር ብዙ ነገር አጫውታኛለች እሷ ከዚህ በፊት ኦኬ አንቺ የምታውቂው ነገር ነው አንቺ ማጫውተሽኛል አንድም ስንቴ እየወሰድክ እየጠለፍክ እኔ እንዳንተ በድብቅ ማደርገው ነገር የለም ሁሉም ነገር በመረጃ ነው በመረጃ ስለተያዘ ምንም ነገር አይደለም መረጃ ደግሞ አንተ የሚከታተላችሁ ሰዎች አስቀምጫለሁ ብላል እኔንም አለማሳገተ እኔንም አግተኛ ከሷ ጋር እኔም አለው እኔም ከሷ ጋር ወሰደኝ እሷን ብቻ አይደለም እኔንም ወሰደኝ እኔ እንዳንተ ፎክሬን ትምል ሰው አይደለም ይኸውልህ ካንተ ራስም አልወርድም እሷን የፈለኩበት ገብታችሁ ታምጣታለህ ጭራሽ ወደኛ ዞራ ምንድነው ወደኛ ዞራ ማለት እኔ ሄቷ ነኝ ይኸውልህ እየቀለድክ ነው እኔ ጫዋታ አይደለም ያለው ጫዋታ እኔ አልደግፋም ስትፈልጊ ሰሱ ጋር ትሆኛለሽ ስትፈልጊ ከኔ ጋር ከዛ ቲፎዞ ያያለች ቲፎዞ ምናምን አስፈልግ ነገሩን ወደ ሌላ እያዞርከው ነው አሁን እየጠየቅኩ ያለሁት ስለ ሚስቴ ነው ስለ ፍቅረኛዬ ነው እያወራሁ ያለሁት የት ነው ያደረካት እባክህ ስለኔ ከሆነ ልክ ስለኔ ሚስት
ኧረ እንዴት ነው የሚገባው? በእግዚአብሔር ምንም ትልቅ ሰው ነች አይደል እኮ ትልቅነት ደግሞ ይኸውልህ አንተ አትነግረንም። ከኛ ጋር እኮ እንደዚህ ሰጣ ገባ ውስጥ መግባት አትችልም። ህግ አለ፣ በህግ የምትጠየቅበት ሀገር ነው ያለው። ይሄ ነገር ይቅርና ፖሊስ ጣቢያ እንሂድ አይሻልም? የተሻለ ነው። ሌላ ነገር ውስጥ እናንተንም የፈለግኩበት ገብቼ ነው ዋጋ ማስከፈላችሁ። ይኸውልሽ አንቺ ምን እያለ ነው? እኮ አይደለም እንደማያውቅ ሰው ለምንድን ነው የሚሆነው? ድራማ እየሰራብን ነው። እኔ ለምንድን ነው እንደማያውቅ ሰው የምትሆነው? ፖሊስ ጣቢያ ብንሄድ አይሻልም? ይሄን ነገር ይዘን እናንተ ውስጥ የነበራችሁት እናንተ ቤቷን በር ያስገነጠልከው እኮ ደግሞ አንተ በር ያስገነጠልከው አንተ ነህ። ለምንድን ነው የምትዋሸን? ገንዘብ የምትፈልግ ሆነ እሰጥሃለሁ ነው እኮ አይደል? ማውቀው ነገር አለ። ኧረ ፈጣሪ አለ። እባክህ እንደዚህ የምትኮንነኝ ባለኝ መረጃ የሚከታተላት ሰው አለ ብለሃል። እሺ የሚከታተላት ሰው ደግሞ የት እንደሄደች ያውቃል። እባክህን አታስጨንቀኝ፣ በእናትህ አታስጨንቀኝ። ሌላ ነገር ይኸውልህ አንድ ነገር ሆና ቢሆን ከሆነ ደግሞ ይኸውልህ እኔ ደግሞ ከአንተ ራስ አልወርድም። አንድ ነገር ሆነ እንደወሰድካት አምጥተህ ቤት አስገባ። ሌላ ሰጣ ገባ ውስጥ አንግባ። በጠረጴዛ ዙሪያ መፍታት የምንችለውን እናወራለን። አንድ ጭረት ከነካት እኔ እናንተ ደግሞ እንደውም አሁን ሌላ ትልቅ ጥፋት እያጠፋ ያለው ከዚህ በፊት ያለው ነገር ነው። እኔንም ይዘኝ ልንገርህ እሱን እኮ አክብሬ ነው ናልሽ መጣሁ። ሰላማዊ ሰው ነሽ ብዬ አሁን ምን አይነት ጉድ ውስጥ ነው የምትከቺኝ? ጭራሽ እኔ እዚህ ጉድ ውስጥ እኮ ካሌለ የለህበትም ነው አይደል? ካለህበት ግን እያስጠነቀቅኩ ነው። ለአንተም አይበጅህም። ሌላ ጸጸት ውስጥ አትክተተኝ። እንዳትዋረድ ለስምህም ጥሩ አይደለም። እንዳትዋረድ አንተ ኮንኪ እኔ ይኸውልሽ ጎራ እየለይሽ የምታወሪውን ነገር ተይ። ይኸውልሽ እኔ ላስረዳሽ። በዚህ ሰዓት ብቸኛ ጠላቱ አንተ ብቻ ነህ። ቢዛ እየፎከርክባት ያለው አንተ ነህ፣ እኔ አይደለሁም። ሌላ ሰው ማንም የለም። ከዚህ በፊት ላስረዳሽ። ምንድነው የምታስረዳኝ? ይሄ ሰውዬ ከአንድም ስንቴ ነው ይዟት እየጠፋ። እሺ አሁን ምን ሊያደርጋት? ተሰላሙ ምን ሊያደርጋት ነው? አይደለ? እሺ አይደለ? ይሄን ታውቂያለሽ። ያስረዳሽ ነው የምናየው ነገር ነው አይደለ? እሺ አሁን እኔ እንደዚህ አይነት ጉዳዮች ምከች አለማድረግ ምንድነው ማረጋገጫ? ሁላችሁ የሚከታተል ሰው አለ ያልከ ለምንድን ነው? አንተ ነው በተለይ አንተ ለምን እኔን ትከታተለኛለህ? ለምን ማልከታተል የምታረጋትን ነገር እያወቅኩ ኦኬ ለዛ ብለህ ደበቅካት። ለዛ ብለህ ደበቅ ራሱ ይኸውልሽ ጊዜ አልተቆጠረም። መጥቶ ይሄ ነገር ሰላሟን አደፈረሰው። እቺ ልጅ በሰላም የነበረችበት ሁኔታ ምንድን ነው? እናንተ ራሳችሁ የተፈጠረውን ነገር እንዳልተፈጠረ የምታስመስል። እሺ ጸብ ነው የምትፈልገው? አንተ ነህ ይዘሃት የጠፋኸው ልጅቷ። ጸብ ነው እሺ የምትፈልገው? ሌላ ችግር ነው የምትፈልገው? አንተ ይኸውልህ ሳይኮ እንዳለብህ እርግጠኛ ነኝ። ምንድን ነው ጸብ ነው? አሁን በሰላም እያወራን ነው አይደል? ማርከና ቤዛ ተጣልተው ነበር። አዎ ተጣልተው ነበር። እልህ ውስጥ ገብተው ነበር። አዎ እልህ ውስጥ ገብተው ነበር። ብዙ ነገር ተደራርገው ነበር። አዎ እኔ አውቃለሁ። እንደማትወደው አውቃለሁ። ትወደዋለች። አትወደውም። ከባፋ ምን አስገድዷት ነው? ችግር የለውም። እሺ የፈለግከውን ነገር አድርግ። እሺ ይሉኝታ ይዟት ነው እንጂ እሱ አሁንም ልቦ በትዕግስትና እኔ ምንም እንድታስረጅኝ አልፈልግም። ከሁለታችሁ ራስ ይሄ ነገር አያልፍም። ያለችበት ገብታችሁ እንድታመጡ አትፈልጋለሁ። ማንን ነው? አንተ እኮ ነው የወሰድከው። እንደው በቅርቡ ይኸውልህ ምርመራ አስጀምሬያለሁ። አንተንም እያስመሰለ ነው። ይኸውልህ ልንገርህ